ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ያብቶ መስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ኦፕሬሽንና ጸረ ባንዳ እርምጃው፣ የስሙላው ምርጫ፣ የአገዛዙ ጦርና የሰላማዊ ሰዎች ጥቃት፣ ድምፃዊ ቴዎድሮስ አፍሮና የአገዛዙ የሴራ ዝግጅትና ሰብአዊ ጥቃት፣ የትግራይ ሹምሽር መተከልና የከሸፈ ኦፕሬሽን፣ የቀጠለ የኦሮሚያ ማፊያዎች መረጃ፣ ጄኔራልና የሞት ፍርዱ፣ የባህር ላይ ወንበዴዎች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በአማራ ሕዝብ ላይ የተከፈተውን ጦርነት በማህበራዊ ሚዲያ ጭምር በመደገፍ ላገዛዙ ታማኝ ለመሆን የፋኖን ትግል በማጥላላት ላይ ተጠምዶ የነበረው ባንዳ አድማ ብተና አባልን ጨምሮ በቲሊሊ ወረዳ አሽፋ መገንጠያ ላይ በወሰደው ድንገተኛ ጥቃት በጠላት ላይ ድል መቀዳጀቱን ቴዎድሮስ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ወረዳ አሽፋ መገንጠያ ላይ በአማራ ሕዝብ ላይ ጦርነት የከፈተውን አገዛዝ በመተማመን በባንዳ አድማ ብተናነት ከሚያደርገው እንቅስቃሴ ጎን ጎን በማህበራዊ ሚዲያ በተደጋጋሚ ፋኖና የፋኖ ቤተሰቦችን በማጥላላት ጥቃት የሚደርስበትን ህዝብ መሳቂያና መሳለቂያ በማድረግ ለአገዛዙ ታማኝነቱን ለማረጋገጥ ሲንቀሳቀስ የነበረውን ባንዳ አድማ ብተና አባል የተጠና እርምጃ መውሰዱና በተመሳሳይ በዛሬው ዕለት ክፍለ ጦሩ በወሰደው እርምጃ በጠላት ላይ ተጨማሪ ድል መቀዳጀቱን አስታውቋል። ይኸው ባንዳ አድማ ብተና አባል መለሰ ምህረት ካሳዬ በቲክቶክ በተደጋጋሚ የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴን ጨምሮ ፋኖን ሙሉ ለሙሉ በ2018 ዓ.ም እናጠፋለን ከማለት አልፎ በተደጋጋሚ ንጹሃን ላይ የሚፈጸሙ ጥቃቶችን በማበረታታት ፋኖ ላይ የተወሰደ እርምጃ አድርጎ ለማቅረብ ሲሞክር የነበረ ሲሆን ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ጥናት ላይ መሰረት አድርጎ ዛሬ በወሰደው ድንገተኛ ጥቃት ይህንን ቀንደኛ ባንዳ ጨምሮ በጠላት ላይ ድል መቀዳጀቱን ይኸው መረጃ ጠቅሷል። አርበኛ ማርሸት ፀሐይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የዝጉኝት ኃላፊ የዛሬውን ወታደራዊ እርምጃ አስታኮ ባወጣው በዚሁ መረጃ የቀደምት ግዙፉ ጎጃም አገው ምድር ክፍለ ጦር የአሁኑ 105ኛ ኮር 44ኛ ክፍለ ጦር የነበረበትን ፈታኝ ሁነቶች በጽናት በማለፍ ራሱን በማደስ ከፍ ብሎ ለመብረር በታላቅ ድል በማኮብኮብ ጀምረዋል በማለት የዛሬውን ወታደራዊ እርምጃ በተመለከተ ገልጿል። በታላቅ ታሪክ ሰርነቱ የሚታወቀው ፊት አውራሪ ክፍለ ጦር የጠላትን ቅስም በመስበር ቁም ስቅሉን በማሳየት ሱሪውን አስወልቆ ሲገርፈው በመዋል በአጭር ሰዓት ድሽቃውን ጭምር ማርኮ ታላቅ ድል ተጎናጽፏል ባለበት በዛሬ ውጊያ ድሽቃ ክላሽና ብዛት ካላቸው ተተኳሾች ከመማረክ በተጨማሪ ወዳሙን የአማራ ባንዳ ከአድማ ብተና ጎን በመሆን ፋኖን በክፋት አፉ ሲሳደብና ሲያንቋሽሽ የቀረመው ምክትል ሳጅን መለሰ ምህረት ካሳዬ ከፋኖ ጥቃት እንደማያመልጥ ብናውቅም ጊዜውን ጠብቆ 44ኛ ክፍለ ጦር ነበልባሎቹ አሽፋ መገንጠያ ላይ በወሰዱት የተጠና እርምጃ መደምሰሳቸውን አረጋግጧል። ፋኖ በዝምታ ቤት ስራውን ሲሰራ በመቆየት አስፈሪ ቁመናውን ተላብሶ በመከሰት የአረመኔውን ቡድን በታላቅ ወኔ ደምስሷል በማለት ከቀኑ 8 ሰዓት ተኩል የጀመረው ተጋድሎ በአጭር ሰዓት ውስጥ በወንበዴው ቡድን ፍርጠጣ ቢጠናቀቅም ታላቅና አስደናቂ ጀብዱ በዛሬው ውጊያም 44ኛው ክፍለ ጦር መፈጸሙን አስታውቋል። በዚህም አንድ ድሽቃ 17 ክላሽ የማረከ ሲሆን ቀንደኛውን ባንዳ ጨምሮ 31 የጠላት ኃይል መደምሰሱን ቁጥራቸው በውል ያልታወቀ መቁሰላቸውና 3250 የክላሽ ተተኳሽ 3 የሳጥን የዲስቃ ተተኳሽ 1600 የብሬን ተተኳሽ በዚሁ ወታደራዊ እንቅስቃሴ መማረክ መቻላቸውንም ቴዎድሮስ ዕዝ የዝግኝት ኃላፊ አርበኛ ማርሸት ፀሐይ ዛሬ ሚያዝያ 17 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው በዚሁ መረጃ ገልጿል። በቅርብ ሰዓት ዘመነ ካሴ እንቆጣጠራለን፣ እንይዛለን እንደ ፋኖ ይበንድ እንዳለ በሸዋ ለባንዶች መሬት ለማከፋፈል የተደረገው ዝግጅት በፋኖ ድንገተኛ ጥቃት መክሸፉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዘሃዶች በአገዛዙ ጥምር ጦር ላይ ጥቃት መሰንዘራቸውና ድል መቀዳጀታቸውም ተገልጿል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የሸዋ ሮቢት ከተማ አስተዳደር ህዝባቸውን ለሚጨፈጭፉ ባንዳ ፖሊስ፣ ሚሊሻና አድማ ብተና አባላት የአርሶ አደሩን መሬት በወረራ በመያዝ ለመኖሪያ ቤት በእጅ መንሻ ሸንሽኖ ለማስረከብ ወደ 03 ቀበሌ ልዩ ቦታው ሃይማ በተባለ አካባቢ በተንቀሳቀሰ በወቅት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአርበኛ መሐመድ ቢሆነኝ ኮር ወንዶ አስቻለው ክፍለ ጦርና በቀጠና የሚገኙ የታደለ ወርቁ ብርጌድ የአርበኞች ጦር ሰራዊት በተናበበና በተቀናጀ መንገድ በወሰዱ ድንገተኛ ጥቃት በፍየል ማርቢያና ጎዜ ተራራ የሰፈረው የብልጽግና አገዛዝ አየር ወለድ ሰራዊት ተመቶ የቀረ ኃይሉ እግሬ አውጪኝ በማለት ወደ መሃል ከተማ ለመፈርጠጥ መገደዱን ዕዙ ባወጣው በዚሁ መረጃ አስታውቋል። ይበንድ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ የዝግኝት መምሪያ ዛሬ ሚያዝያ 17 ቀን 2018 ባወጣው መረጃ በዚህ ወረዳ
ሸበቶ አካባቢ ሰፍሮ ከሚገኘው ያገዛዙ ስልጣን አስጠባቂ ጦር በቁንዲ መድኃኔዓለም ቤተክርስቲያን አካባቢ የሚኖሩ 2 ወጣት ልጃገረዶችን በሰራዊቱ አባላት መደፈራቸውን ገልጾ በተመሳሳይ አገዛዙ ባንዳ ባለስልጣናት በስልጣን አስጠባቂው ሰራዊት ባንዳ ሚሊሻና ፖሊሶችን በማሰማራት ዛሬ ወደ ቅዳሜ ገበያ በመሄድ ላይ በነበረው የጊሼ ራቤል ወረዳ ሰላማዊ ዜጎችን የምርጫ ካርድ ካላወጣችሁ በማለት በመደብደብ ጥቃት ማድረሳቸውን በዚህ ድርጊት ውስጥ የወረዳው ሰላምና ደህንነት ኃላፊ አቶ አበለው ደጀኔን ጨምሮ ሌሎቹም የወረዳው ባለስልጣናት መሳተፋቸውን አፋብን ሸዋ ጠቅላይ ግዛት አሳምነው እዚህ ህዝብ ግንኙነት መምሪያ ዛሬ ባወጣው በዚሁ መረጃ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት መጨረሻ ወይም በፈረንጆቹ ጁን 1 2026 የአውሮፓ አቆጣጠር ይካሄዳል ተብሎ ከሚጠበቀው ብሔራዊ ምርጫ ጋር በተያያዘ የደህንነትም ዳሰሳን ለማካሄድ መዘጋጀቱን ገለጸ። የእርስ በርስ ጦርነትም ሳይቋጭ የህሊና እስረኞች ሳይፈቱ የፖለቲካ ምህዳሩ ሳይስፋፋ ምርጫ ማካሄድ ብልጽግና ሮጦ ራሱ አሸነፈ ማለት ነው የሚሉ የተለያዩ የተቃርኖ ድምጾችም እየተበራከቱ መጥተዋል። የምርጫ ቦርድ ሊቀመንበሯ ሜላተወርቅ ኃይሉ በመጪው 7ኛው ዙር ምርጫ ዙሪያ በሰጡት ማብራሪያ ምርጫውን ለማካሄድ የደህንነትም ስጋት አለባቸው በተባሉ አካባቢዎችም ዙሪያ ያለውን አሁናዊ ሁኔታ ለመገምገም ከፖለቲካ ፓርቲዎች ከሲቪል ማህበራትና ከምርጫም ታዛቢዎች የተውጣጡ ቡድን የመስክ ቅኝት ያደርጋሉ ብለዋል። እንደ ሊቀመንበሯ ገለጻ የቅኝት አድራጊው ቡድን ስጋት አለባቸው በተባሉ አካባቢዎች በመሬት ላይ ወርዶ ምርጫ ማካሄድ ይቻላል አይቻልም፣ ስጋት አለ የለም የሚለውን ዳሰሳ እንደሚያካሄድም ተገልጿል። ብሔራዊ ምርጫ ቦርድ ባለፈው ወር በርካታ አካባቢዎች ምርጫ ማካሄድ እንደሚቻል የሚገልጽ በአረንጓዴ ቀለም የታጀበ ካርታ ቢያቀርብም በምርጫው ለመወዳደር የተመዘገቡ የተቃዋሚ ፓርቲዎች በተቃራኒው በሰጡት አስተያየት በተባሉት የምርጫ አካባቢዎች እጩ ተወዳዳሪዎቻቸውን በነጻ መንቀሳቀስ አለመቻላቸውን ቅስቀሳ ዘመቻ ማካሄድ ከባድ ፈተና መሆኑን በገሃድም እየገለጹ ይገኛል። እንደ ብሔራዊ ምርጫ ቦርድ መረጃ በዘንድሮ በኢትዮጵያ ይካሄዳል ተብሎ በሚጠበቀው 7ኛው ብሔራዊ ምርጫ 27.4 ሚሊዮን ወንዶች፣ 23.1 ሚሊዮን ሴቶች በአጠቃላይ ከ50 ሚሊዮን በላይ መራጮች የምርጫ ካርድ መያዛቸው፣ ከነዚህ መካከልም 1 ሚሊዮን ያህሉ በበይነ መረብ ወይም ኦንላይን በመዝገባቸው በምርጫው ላይ 195,000 የምርጫም ተቆጣጣሪዎች በአገር አቀፍ እንደሚሰማሩ ከነዚህ መካከል 70,000 ያህሉ ቀደም ብሎ ወደ 1 ቢሊዮን ብር እንደተከፈላቸውም ተገልጿል። ይህ በዚህ እንዳለ በአማራ በኦሮሚያ ክልሎች ውስጥ የእርስ በርስ ጦርነትም እየተካሄደ ባለበት ትግራይ ክልል ለሁለተኛ ጊዜም ከምርጫ ውድድር በወጣበት ጋዜጠኞች፣ የሰብአዊ መብት አንቂዎች፣ የፖለቲካ አመራሮች፣ የህዝብ እንደራሴዎች ለእስራት በሚዳረጉበት በዚህ ወቅት ነጻ ዲሞክራሲያዊና ፍትሃዊ ምርጫ ማካሄድ አስቸጋሪ ነው የሚሉ ድምጾች እየተበራከቱ መምጣታቸውን ለማወቅም ተችሏል። የፋኖን ክፍለ ጦር ለማፈን በተለያዩ አቅጣጫዎች የተንቀሳቀሰው ጠላት ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አስታወቀ። አገዛዙ ዛሬም ሰላማዊ ሰዎችን እየጨፈጨፈ መሆኑን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 17 ቀን 2018 ዓ.ም ይፋ ባደረገው መረጃ በዕዙ ግዙፉ 303ኛ አሳምነው ኮር አካል የሆነው 30ኛው ተከዜ ክፍለ ጦርን ለማፈን በተለያየ አቅጣጫ የተንቀሳቀሰው የጠላት ኃይል ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን አስታውቋል። ትላንት ሚያዝያ 16 ቀን 2018 በሁለት ቦታዎች በገነተ ማርያምና ማውሬ እስጢፋኖስ በኩል የመጣው የጠላት ኃይል በከፍተኛ ሁኔታ ድል የተደረገ ሲሆን ገነተ ማርያም ላይ ከላሊበላ ከተማ በሙቆሃ በኩል የመጣው የጠላት ኃይልም የክፍለ ጦሩ 3ኛ ሻለቃ ጋር ሲገጥም ከጠላት በኩል 3 ተደምስሰው 4 መቁሰላቸውን የተረፈውም ወደ ኋላ ለማፈግፈግ መገደዱን አስታውቋል። በተመሳሳይ በአሁን ተገኝ ከተማ አድርጎ ኩል መስክ ከተማ የወረደውና ማውሬ እስጢፋኖስ ላይ ሄዶ ሻለቃ ዮናስ ጫላ ጦር ጋር የገጠመው የ303ኛ የተገዜ ክፍለ ጦር ልዩ ዘመቻ ፋኖች በአስደናቂ ሁኔታ 11 የጠላት ኃይል በመደምሰስ 10 በማቁሰል ከፍተኛ ድል የተቀዳጁ ሲሆን የተረፈውም የጠላት ኃይል እግሬ አውጪኝ በማለት ወደ ኩል መስክ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ምኒልክ ዕዝ በግዳን ወረዳ በወሰደው ስልታዊ የስቦ መምታት እርምጃ ከ25 በላይ አገዛዙ ስልጣን አስጠባቂ ወታደሮችን መደምሰሱን ዛሬ ሚያዝያ 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የ303ኛ ግዙፉ አሳምነው ኮር 14ኛ ክፍለ ጦር አርበኞች ትናንት ሚያዝያ 16 ቀን 2018 በግዳን ወረዳ ወይራ በር ተብሎ በሚጠራው አካባቢ የስቦ መምታት የቆረጣ ታክቲክ በመጠቀም በወሰዱት እርምጃ የጠላት ኃይልን ዶግ አመድ በማድረግ ድል መገዳጀታቸውን ገልጿል። የጠላት ኃይል ሙጃ ማርያም በተጠመደ ከባድ መሳሪያ ሽፋን ታግዞ ከፋኖ የተሰነዘረበትን ጥቃት ለመመከት የተፍጨረጨረ ቢሆንም የፋኖን ክንድ መቋቋም ባለመቻሉ ተፍረክርኮ ለመበታተን መገደዱን አስታውቋል። የጠላት ኃይል ወደ
ሞት ቀጠና ተስቦ እንዲገባ በማድረግ የብልጽግና ቡድን ለፕሮፓጋንዳ ፍጆታ የሚጠቀምበትን የውሸት ምርጫ ካርድ በግዳጅ ለማከፋፈልና የፋኖ አህዶችን አፍናለሁ በሚል ቀቢጸ ተስፋ የተንቀሳቀሰ ቢሆንም ወይራ በራ አካባቢ በሚገኙ 06ና 07 ቀበሌዎች የተንቀሳቀሰው የጠላት 45ኛ ክፍለ ጦር አስቀድሞ በጠበቀው የፋኖ ኃይል ከፍተኛ ጥቃት እንደደረሰበት ይኸው መረጃ ጠቅሷል። በዚያው ውጊያ ከ10 በላይ አገዛዙ ወታደሮች ሲደመሰሱ ከ15 በላይ የሚሆኑት ከባድ የመቁሰል አደጋ ደርሶባቸው ብዙዎቹ በሞትና በሕይወት መካከል እንደሚገኙ አስታውቋል። ይህ በእንዲህ እንዳለ የጠላት ኃይል ዛሬም ሰላማዊ ሰዎች ላይ ያነጣጠረ ጥቃት መፈጸሙን የጠቀሰው ምኒልክ ዕዝ በሰሜን ወሎ ዞን በራያ ቆቦ ወረዳ የንጹሐንን ሕይወት መቅጠፉን አስታውቋል። ዛሬ ሚያዝያ 17 ቀን 2018 ከጠዋቱ 14 ሰዓት ተኩል ላይ የአማራ ፋኖን እርምጃ መቋቋም ባለመቻሉ ቆቦ ከተማ አቅራቢያ መንደፈራ ሆኖ ባስወነጨፈው መድፍ ኮባ 04 ቀበሌ ጦርነቱ የማይመለከታቸው ሁለት የአንድ ቤተሰብ ልጆችና አንድ ከቤቱ የተቀመጠ አዛውንት ሕይወት መቀጠፉን ገልጿል። ያለ ጦርነት መኖር የማይፈልገው አገዛዝ ባለፈው ሳምንት በቆቦና በአዲስ ቅኝ በአማራ ፋኖ በወሎ ምኒልክ ዕዝ 102ኛ ኮር በተወሰደበት ከባድ እርምጃ በስጭት ሁለት ቤተክርስቲያኖችን በማውደምና አንድ የ8 ዓመት ሕፃን በመግደል እንዲሁም የቤተክርስቲያን ሰንበት ተማሪዎችን ማቁሰሉን ያስታወሰው መረጃ ከጠላት ጋር የተሰለፈው በጌታቸው ረዳ የሚመራው ራሱን ሀራ መሬት እያለ የሚጠራው ቡድንም ከአብይ ወንበር ስልጣን አስጠባቂ ሰራዊት ጋር በ05 ቀበሌ ቡክ ኮረራው መንደር ድንጋይ ቀበሌና 09 ቀበሌ ራማ አካባቢ የሚገኙ አርሶ አደሮችን ሽርጥ ወርቅና ብር በመቀማት ወደ ተራ ዘራፊነት የተቀየረ መሆኑን በተግባር ማሳየቱንም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ የተባሉ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸው ነዋሪዎችና የአካባቢው የህዝብ እንደራሴም ተናገሩ። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደገለጹትም ታጣቂዎቹ በግልገል በለስም ከተማም ተኩስም የከፈቱት ባለፈው አርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማም ሲሆን ታጣቂዎቹ ግልገል በለስን ከተማን ከበው ከፍተኛ ጥቃት መክፈታቸውን የገለጹት ዶክተር መብራቱ ዋና ዓላማቸው የነበረው በከተማው የሚገኘው ማረሚያ ቤት መቆጣጠር እንደነበረም ተናግረዋል። ሌሎች ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰው አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸው አባላት ለማስፈታት ነበረ እቅዳቸው፣ ሌላም ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች ነው ሲሉም አረጋግጠዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ ያሏቸው በሰላም አንመለስም ካሉት ወገኖች ውስጥ እንደሆኑ ነው ያለኝ መረጃም ሲሉም ለቢቢሲ መረጃቸውን አካፍለዋል። ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ መረጃው አለኝም ሲሉም ተደምጠዋል። አንድ ነዋሪ እንደገለጹትም ታጣቂዎቹም ተኩስ መለዋወጥ የጀመሩትም ከማረሚያ ቤቱ ፖሊስ ጋር ሲሆን ኋላ ላይ ፖሊስ፣ ሚሊሻና የፌዴራል ፖሊስም ለተከፈተው ጥቃት ምላሽ መስጠታቸውን ገልጸዋል። ታጣቂዎቹም በከፈቱትም ጥቃት በአካባቢው ስራ ላይ የነበሩ 7 የስጋ ማቀነባበሪያ ወይም የቄራም ሰራተኞች መገደላቸውን ነዋሪዎቹና የፓርላማው እንደራሴም ተናግረዋል። የተገደሉትም ሰዎች ብዛት 5 እንደሆነ የተጠቀሰ ሲሆን ማረሚያ ቤቱና የከተማው ቄራም የሚገናኙበትም ስፍራ ተቀራራቢ መሆኑን የሚያስረዳው አንድ ነዋሪ በአጋጣሚው መሃል የተገኙ የቄራ ሰራተኞች 7 አካባቢም ተገድለዋል፣ እዛም ለእርድ የሄዱ ናቸውም ብለዋል። ዶክተር መብራቱ በበኩላቸው ትልቅ ቶክስ እንደነበረ መሰማቱን ገልጸው ልኳንዳም ቄራ የሚሰሩ አራጆች በአካባቢው ነበሩ፣ ምንም ስለማያውቁም ሌሊትም ስለሚወጡ እነርሱም በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞችም ጉዳት እንደደረሰባቸው መረጃው አለኝ ብለዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለው አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ አፈገፈጉ። 2 ታጣቂዎችም ስቴዲዮም አካባቢ ወደቁም፣ ከሚሊሻም ደግሞ አንድ ሰው ተመታም ሲሉ እማኝነታቸውን ገልጸዋል። ከዛሬ 7 ዓመትም ጀምሮ ተከታታይ ጥቃቶችም ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው የመተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ በጉሙዝ ታጣቂዎች የሚፈጸሙ ጥቃቶችም እየተፈተነ እንደሆነ የቢቢሲ እማኞችም አውስተዋል። ሰሞኑን በተከሰተው ጥቃትም ዙሪያም ከቤንሻንጉል ጉሙዝ ክልል ሰላም ግንባታና የጸጥታ ቢሮ እንደዚሁም ከመተከል ዞን አስተዳደር አካባቢ እስካሁን ድረስ ለመገናኛ ብዙሃን የተሰጠ መረጃ አለመኖሩን ቢቢሲ በዘገባው ላይ አካቷል።
በድምፃዊ ቴዲ አፍሮ ላይ የተቀነባበረ ውንጀላ ለማድረግ ጥቃት ለመፈጸም አገዛዙ እየመከረ መሆኑን የሚጠቅሱ መረጃዎች ወጥተዋል። በፌዴራል ፖሊስ ቁጥጥር ስር የሚገኘው የቅርብ ጓደኛው ላይ ሰብአዊ ጥቃት ተፈጽሞበት ለዚሁ ተባባሪ እንዲሆን እየተገደደ መሆኑን የሚጠቅሱ መረጃዎች ወጥተዋል። በስር ላይ የምትገኘው ምክትል ማናጀሩን በተመለከተ ተጨማሪ መረጃ ባይገኝም ተመሳሳይ ጫና ሊደረግባት እንደሚችል ግምት ወጥተዋል። ኢትዮሪካ የተሰኘ አዲስ አልበሙን ሚያዝያ 8 ቀን 2018 ዓ.ም ይፋ ያደረገው አንጋፋው ድምፃዊ ቴዲ አፍሮ በይፋ የዩቱብ ገጹ ብቻ ከ100 ሚሊዮን በላይ ተመልካቾችን በ9 ቀናት ውስጥ ያገኘ ሲሆን አገዛዙ በአዲስ አበባ ሲኤምሲ የሚገኘውን አቡጊዳ ስቱዲዮ ሰብሮ ከመዝረፍ ምክትል ማናጀሩና የቅርብ ጓደኛውን ከማሰር አልፎ ተጨማሪ ጥቃትና ውንጀላ ለማካሄድ እየተዘጋጀ መሆኑን የሚጠቅሱ መረጃዎች ወጥተዋል። በስር ላይ የሚገኘው የቅርብ ጓደኛ የሰብአዊ መብት ጥሰት ተፈጽሞበት ለዚሁ ውንጀላ ተባባሪ እንዲሆን እየተገደደ መሆኑን የሚጠቅሱ መረጃዎችም ሾልከው መውጣት ጀምረዋል። አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አበባ ሲኤምሲ የሚገኘው ስቱዲዮ ላይ የአገዛዙ የፌዴራል ፖሊሶች ጨለማን ተገን በማድረግ የጥበቃ ሰራተኞች በመደብደብ ሰብሮ ገብተው የሙዚቃ መሳሪያዎች፣ ኮምፒውተሮችን ጭምር በመዝረፍ አዳዲስና ከዚህ ቀደምም የደከመባቸው በርካታ ስራዎችን ዘርፈው ከወሰዱም በኋላ ድምፃዊውን ለማዋረድና በተለያየ ውንጀላ ለማሰር አስቀድሞ ዝግጅት እያደረጉ ሲሆን ይህንኑ የሚያሳዩ መረጃዎች በተለይም በቅርቡ በቁጥጥር ስር የዋሉት የቅርብ ጓደኛው አቶ ዮሴፍ ያሲንን ሰብአዊ መብቱን በእስር ቤት ውስጥ በመጣስ ለዚሁ ተባባሪ እንዲሆን እያስገደዱት መሆኑን ሾልኮ የወጣው መረጃ ይገልጻል። ድምፃዊ ቴዲ አፍሮን ኮኬን ይጠቀም ነበር፣ በህገወጥ መንገድ ኮኬን ቢሮ ውስጥ ተገኝቷል፣ ይህንን አስቀድመህ ታውቃለህ ከሚሉ ውንጀላዎች ጨምሮ በህገወጥ ገንዘብ ዝውውር፣ በገቢ ስወራና ከሌሎች ኃይሎች ጋር ተባብረዋል፣ ተልዕኮ ተሰጥቶታል የሚሉ ውንጀላዎችን አቶ ዮሴፍ ያሲን የደረሰበትን ጥቃትና የከፋ ጉዳት ሳይደርስበት ይህንኑ በመቀበል በድምፃዊ ላይ ምስክር ሆኖ እንዲቀርብ ለማስገደድ እየሞከሩ መሆኑ ታውቋል። አገዛዙ በአንድ በኩል በከፍተኛ ማጭበርበር በቁጥጥር ስር በመዋል ከድምፃዊው ኢትዮሪካ አልበም ዳስጣል ጋር በተገናኘ የደረሰበትን ብስጭት ወደ ጎን በማድረግ ለመወንጀል ሲመክር የቆየ ሲሆን ከዚህ አልፎ በህገወጥ ኮኬን ተጠቃሚነት ለመወንጀልና በህዝቡ ለማስጠላት ኮኬን ቢሮ ውስጥ ተገኝቷል ለማለት ካልሆነም ወደፊት አቅዶ በጥንቃቄ ጥቃት በማድረስ ጥቃቱ በሌሎች ሰዎች አማካኝነት በእርስ በርስ ግጭት የተፈጠረ እንዲመስል ለማድረግ የሚያስችሉ የተለያዩ እቅዶችን አውጥቶ እየመከረ ሲሆን ይህንኑ የሚያሳዩ በየቀኑ በስር ላይ የሚገኘው አቶ ያሲን የሱፍን በየቀኑ አዳዲስ ውንጀላ እያመጡ ይህንኑ እንዲያረጋግጥና ተባባሪ ሆኖ እንዲፈርም እያስገድዱት መሆኑን ይኸው መረጃ የጠቀሰ ሲሆን በተመሳሳይ ዕለት በቁጥጥር ስር የዋለችው የድምፃዊ ቴዎድሮስ ካሳሁን ምክትል ማናጀር የሆነችውና የውጭ ሀገር ዜግነት ያላት ማህሌት ሰለሞን ተመሳሳይ ጫና ሊደረግባት እንደሚችል እነዚሁ ምንጮች ግምታቸውን ሰጥተው በእሷ ላይ የተፈጸመ የሰብአዊ መብት ጥቃት ይኑር አይኑር ለጊዜው ማጣራት እንዳልቻሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ እንደ ጉቶ ነቅለን እንጥላለን በማለት የድምፃዊው አልበም በወጣ ዕለት በኦሮሚያ ክልል አሩሲ የንፋስ ኃይል ማውጫ ፕሮግራም ላይ የፎከሩበትና በኋላም እኛ እንደርስነን ቁራ በሚል ከቁራ ጋር ለማመሳሰልና ለማጣጣል የሄዱበት ርቀትን ተከትሎ በድምፃዊው ላይ አገዛዙ የተቀናጀ ጥቃት ለመፈጸም ማሰቡንና ሰሞኑን እየወሰዳቸው ያሉ ጥቃት የቅርብ አጋሮቹን በማሰር ንብረቱን ሰብሮ መዝረፍን በተመለከተ የህዝቡን የተቃውሞ ደረጃ ለመለካት እየተጠቀሙበት ሲሆን በቀጣይ ያሰቡትን ውንጀላ ለማድረግና አስሮ ለማሰቃየትና ለማዋረድ ያላቸውን እቅድ በስር ላይ በሚገኘው ጓደኛ ዮሴፍ ያሲን ይህንኑ መግለጻቸውንና ውንጀላቸውን አውቃለሁ ብሎ እንዲፈርም እያስገድዱት መሆኑን የሚጠቅሱ መረጃዎች ደርሰውናል። የድምፃዊ ቅርብ ሰዎች ጭምር አቡጊዳ ስቱዲዮ በአገዛዙ ሰዎች ተሰብሮ መዘረፉን ያረጋገጡ ቢሆንም ድምፃዊ ዛሬም እየተወሰደ ላለው ጫና ዝምታን መርጧል። በዓለም ዙሪያ የሚገኙ ኢትዮጵያውያን ከድምፃዊ ቴዎድሮስ ካሳሁን ጎን ነኝ፣ ድምፃዊነት ወንጀል አይደለም፣ የሚሊዮኖችን ድምፅ ለማጥቃት አትሞክሩ የሚሉ የማህበራዊ ሚዲያ ዘመቻዎች እየቀረቡ ሲሆን ለአሜሪካ ውጭ ጉዳይ ሚኒስትር ጨምሮ ለተለያዩ ዓለም አቀፍ ተቋማት አገዛዙ በድምፃዊ ላይ ተጨማሪ ጥቃት እንዳይፈጽም ትኩረት እንዲሰጡ አቤቱታዎች ተጠናክረው ቀጥለዋል። አገዛዙ ከዚህ ቀደም ሰላማዊ ሰዎችን መሳሪያ እየደረደረ አሸባሪ ናቸው በማለት የሚያደርገውን ድራማ በድምፃዊ ላይ ለማድረግ የትኛውም አይነት የፈጠራ ክስ ቢያቀርብ ተቀባይነት እንደማያገኝና ህዝቡ በድምፃዊ ላይ ህገወጥ እርምጃ እንዳይወሰድ ሁኔታውን በንቃት እንዲከታተል በጸጥታ ተቋም ውስጥ የሚገኙና ሀገራቸውን የሚወዱ አገዛዙ በድምፃዊ ላይ ያሰባቸውን ሴራዎች ለህዝብ በሚችሉት መንገድ ሁሉ በውስጥ ሴራውን ቀድመው እንዲያጋልጡ በተከታታይ ጥሪ እየቀረበ ይገኛል።
የአገዛዙ ባለስልጣናት የተምታታ መረጃ መስጠት ጀምረዋል። በመፈንቅለ መንግስት የአማራ ክልል ፕሬዚዳንት በሚል አብይ አህመድ ስልጣን ላይ ያወጧቸው አረጋ ከበደ በቀጣይ ጠንካራ ሕግ የማስከበር ስራ ይከናወናል በማለት ምርጫውን በጦርነት ለማካሄድ መወሰናቸውን ሲወጡ የነበሩ መረጃዎችን አረጋገጡ። ጠቅላይ ሚኒስትር አብይ አህመድ በመፈንቅለ መንግስት ወደ ስልጣን በማውጣት እሳቸውና ካቢኔያቸውን በመሾም ከጀርባ ይዘውሯቸዋል የሚባሉት የአማራ ክልል ከፍተኛ ባለስልጣናት ዛሬ የሚሰጡት አስተያየት የተምታታ መሆን ጥያቄ አስነስተዋል። የክልሉ ፕሬዚዳንት ተደርገው የተሾሙት አረጋ ከበደ በቀጣይ ጠንካራ ሕግ ማስከበር ስራ እናከናውናለን፣ ምርጫውን እናካሄዳለን በማለት አገዛዙ ቀደም ሲል ጦርነት ባለበት ምርጫ ማካሄድ አይቻልም የሚለውን ወቀሳ ወደ ጎን በማድረግ ምርጫውን አስታኮ አዳዲስ ጥቃቶች መክፈት፣ ከተሞች አካባቢ የምርጫ ግርግር በማድረግ ድራማ ለመስራት መዘጋጀቱን መረጃዎችን ጠቅሰን የዘገብን ሲሆን ዛሬ የክልሉ ፕሬዚዳንት የተባሉት ያረጋ ከበደ ንግግር ይህንኑ የሚያረጋግጥ ሆነዋል። ካለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ ይገኛል ያሉት አቶ አረጋ ከበደ በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራ እንገኛለን በማለት አገዛዙ በክልሉ የሚካሄደውን ምርጫ በኮማንድ ፖስት ስር ለይስሙላ ጉዳይ አስፈጻሚ በሆነው ምርጫ ቦርድ አማካኝነት ለማካሄድና የምርጫ ቦርድ ባለስልጣናትና በየደረጃው ያሉ የምርጫ አስፈጻሚዎች ታዛዥነታቸው ለኮማንድ ፖስት መሆኑን አስቀድሞ መረጃዎችን ጠቅሰን የዘገብን ሲሆን የዛሬ አቶ አረጋ ከበደ ንግግር ይህንኑ የሚያረጋግጥ ነው ተብሏል። በተደጋጋሚ ጠንካራ የህግ ማስከበር ስራ እንሰራለን ሲሉ የቆዩት አቶ አረጋ ከበደ ዛሬም እንደ አዲስ ከዚህ በኋላ ጠንካራ የህግ ማስከበር ስራ እንሰራለን በማለት አገዛዙ ተጨማሪ ጥቃት ህዝብ ላይ ከፍቶ የምርጫ ድራማውን ለማስፈጸም መዘጋጀቱን በግልጽ ያሳያል ተብሏል። የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ በበኩላቸው ሁለቱ ባለስልጣናት በተገኙበት ተመሳሳይ መድረክ የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸም ግምገማ በተባለበት በዚሁ መድረክ የክልሉ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው፣ ክልላችን ሰላም ነው ማለት ባለስልጣናቱ እርስ በርስ የተምታታ አስተያየት የሰጡ ሲሆን አቶ አረጋ ከበደ ጠንካራ የሰላም ማስከበር እንሰራለን ባሉበት የክልሉ የ9 ወር የስራ አፈጻጸም ሪፖርት ቀረበ በተባለበት በዚሁ መድረክ ላይ የገዢው ብልጽግና ፓርቲ የክልሉ ኃላፊ የተባሉት አቶ ይርጋ ሲሳይ በበኩላቸው የክልሉ አንጻራዊ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው፣ ሰላም አረጋግጠናል በማለት ብዙዎችን ያስገረመ አስተያየት ሰጥተዋል። የባለስልጣናቱ የተምታታ አስተያየት በክልሉ ያለውን ተጨባጭ ሁኔታ እንደማያሳይ ተደጋግሞ ሲጠቀስ የነበረውን ግልጽ ማሳያ መሆኑ የተጠቀሰ ሲሆን ከዚህ ቀደምም በተደጋጋሚ ሰላም ሰፍኗል ይበሉ እንጂ ፋኖ የሚወስዳቸውን ወታደራዊ ጥቃቶች ተከትሎ ከታች እስከ ላይ ያሉት ባለስልጣናት በየጊዜው እየበረገጉ አዲስ አበባ እስከ መሰባሰብ መድረሳቸውና ባህር ዳር ላይ ተደጋጋሚ ጊዜያት የነበሩ ጥቃቶችን ተከትሎ መኮድ ወታደራዊ ካምፕ የአገዛዙ ባለስልጣናት እስከ መመሸግ መድረሳቸው አይዘነጋም። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በየጊዜው የተለያዩ አጀንዳዎችን በመስጠት ልዩ ልዩ ዘመቻዎችን ሲያካሄድ የቆየ ቢሆንም ሰላማዊ ሰዎችን በመጨፍጨፍ መሰረተ ልማቶችን በማውደም ዛሬም ከፍተኛ ጥፋት እያደረሰ ቢሆንም የፋኖን ኃይል በመሳሪያ ማንበርከክ አለመቻሉ በተደጋጋሚ ዘመቻዎቹ መክሸፋቸው የአገዛዙ ወታደራዊ አዛዦች ጭምር ለከፍተኛ ትችትና ወቀሳ መዳረጋቸው አይዘነጋም። የአማራ ህዝብ ጦርነት የከፈተበት አገዛዝ ተጨማሪ ጥቃት እንዲፈጽምበት በምርጫ ሽፋን ስልጣኑን ሊያራዝም እንደማይገባ በተለያዩ ከተሞች የተቃውሞ ሰልፍ ያካሄደ ሲሆን የጠቅላይ ሚኒስትሩን አገዛዝ አጀንዳ ለማስፈጸም በአማራ ህዝብ ላይ የተጫኑት ባለስልጣናት ከህዝቡ ፍላጎት በተቃራኒ ምርጫውን በኃይል ለማካሄድ መወሰናቸውን የዛሬው ንግግር ተጨባጭ ማስረጃ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ በህዝብ ላይ ጦርነት ያወጀውን አገዛዝ ህጋዊ ሽፋን ለመስጠት በምርጫ ስም ለማንገስ የሚደረግ እንቅስቃሴ ተቀባይነት እንደሌለው በመግለጽ ምርጫ በማስፈጸም ከጠላት ጋር የሚተባበሩ ላይ የማያዳግም እርምጃ እንደሚወስድ ማስጠንቀቁ አይዘነጋም። ከኢትዮጵያ ጋር በአባይ ወንዝ ጉዳይ እሰጥ አገባ ውስጥ የምትገኘው ግብጽም ጸረ ኢትዮጵያም ዲፕሎማሲያዊ ዘመቻ መጀመሯም ተዘገበ። ዘናሽናል ጋዜጣም የአፍሪካ አህጉር ተንታኞችንና ምንጮችን ዋቢ አድርጎ እንደዘገበው ከኢትዮጵያ ጋር በታላቁ የህዳሴ ግድብ በአባይ ውሃም አጠቃቀም የምትቃረነው የእስራኤል መንግስት በአፍሪካ አህጉር ተጽዕኖ ፈጣሪነቱ ያልተዋጠላት ግብጽም በአፍሪካ ቀንድ ጉዳይ ኢትዮጵያን የሚያገል ዲፕሎማሲያዊ ጫናም እየፈጠረች ትገኛለች ብሏል። በሶማሊያ ውስጥ በሰላም አስከባሪ ስም ወደ 15000 የሚጠጋም ሰራዊት ማሰማራቷም ስልጠና መስጠቷም የገለጸው ዘገባው ኢትዮጵያ ለቀይ ባህር ተደራሽነት ላቀረበችው ጥያቄም ጀርባ በሰጡት ባላቸው በኤርትራና በጅቡቲ ውስጥ እንዲሁም ግብጽ አስተማማኝ ያለው ወታደራዊ ተቋማትን አግኝታለች። ላለፉትም 35 ዓመታት ራሷን ከመቃደሾ መንግስት በማግለል የዓለም አቀፋዊ እውቅና ባላገኘችው ሶማሊላንድ ጋር ኢትዮጵያም ቀደም ሲል የፈጸመችውን የባህር
የባህር በር ተደራሽነት የመግባቢያ ሰነድ ስምምነት ወይም በእንግሊዝኛው ምህጻረ ቃል ሜሞራንደም ኦፍ አንደርስታንዲንግ በቀጠናዊና ዓለም አቀፋዊ ደረጃ የተቃወመችው ግብጽ በኤርትራው ቀይ ባህር እስከ አሰብ ወደብ በጅቡቲው ዶራሌ ወደብ ላይም ትኩረት ማድረጓን ገልጿል። ግብጽ በጎረቤትም ሱዳን የወታደራዊ ጀነራል አብዱራህማን አገዛዝን እንደምትደግፍ የገለጸው ዘገባው በተመሳሳይ ሁኔታ ከጎረቤት ኬንያና ኡጋንዳም ጋር በወታደራዊ ኦፕሬሽን ዙሪያም ቀረቤታ እንዳላትም ጠቅሷል። ግብጽ በአፍሪካ ቀንድ በኢትዮጵያ ላይ ብቻ ጫና መፍጠርም ፍላጎትም እንደሌላት የገለጸው ዘገባው ከመካከለኛው ምስራቅ አገራት እስራኤል በደቡባዊ ቀይ ባህር አቅጣጫ እግሮቿን በማስገባትም ከኢትዮጵያ ጋር የምታደርገውን ወታደራዊ ግንኙነትን ለመፍጠር ምናልባትም ግብጽ ጋር ወታደራዊ ፍጥጫ ውስጥ ከተገባ ያንን ለማደናቀፍም ወይም ድንበር ተሻጋሪ ጦርነት ለመቃኘትም ካይሮ እቅድ አላትም ብሏል። በአባይ ወንዝ የህልውና ጉዳይ አድርጋ የምትገምተው ግብጽ 130 ሚሊዮን ህዝብ በመያዝ በአፍሪካ አህጉር በህዝብ ቁጥሯም ሁለተኛ የሆነችውን የአፍሪካ ህብረት መናገሻ ከተማ አገር የሆነችው ኢትዮጵያ ላይ ተጽዕኖ ለመፍጠርም ከአፍሪካ ቀንድ ያለፈም እንቅስቃሴም ካይሮ እያደረገች ትገኛለችም ሲል ዘግቧል። የትግራይ ፖለቲካ ትኩሳት ወደ ሹምሽር እየተሸጋገረ ነው። ሌተናል ጀነራል ታደሰ ወረደ የካቢኔ አባላት መካከል ሶስቱን የህወሓት አመራሮች የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል የነበሩትን ጨምሮ የመቀሌን ከንቲባ ማባረራቸው ተገልጿል። አዲሱ ካቢኔ ለማቋቋም ህወሓት እድል ይሰጣቸዋል ወይስ የአክሱምን ውሳኔ ተከትሎ ሌተናል ጀነራል ታደሰ ወረደም የጌታቸው ረዳ እጣ ይጠብቃቸዋል የሚለው ጉዳይ መነጋገሪያ ሆነዋል። የትግራይ ፖለቲካ ትኩሳት እየተጋጋለ መምጣቱን የሚጠቅሱ መረጃዎች ዛሬም ከወደ ትግራይ ወጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ምክትል ፕሬዚዳንት አድርገው የሾሟቸው የህወሓት ምክትል ሊቀመንበር አማኑኤል አሰፋን ጨምሮ የመቀሌ ከንቲባና የትግራይ ቴሌቪዥን ስራ አስኪያጅ ከኃላፊነታቸው ማባረራቸውን አስታውቀዋል። ከዚህ ቀደም ጌታቸው ረዳ በተመሳሳይ 4 ወታደራዊ አዛዦችን ባባረረ ማግስት ወደ አዲስ አበባ መፈርጠጡን የሚጠቅሱ የህወሓት ደጋፊዎች የሌተናል ጀነራል ታደሰ ወረደ ውሳኔ ከህወሓት ስምምነት ውጭ ህወሓት የሌለበት የትግራይ ጊዜያዊ አስተዳደር ለማዋቀር እያደረጉ ያለው እቅድ ተቀባይነት የለውም፣ ወደ አዲስ አበባ ከመፈርጠጣቸው በፊት የሰጡት የመጨረሻ ውሳኔ ነው የሚሉ አስተያየቶች የተሰጡ ሲሆን በተቃራኒው በሌተናል ጀነራል ታደሰ ወረደ ደጋፊዎችና በገዢው ብልጽግና ፓርቲ በኩል እርምጃው ሲጠበቅ የነበረና የጀነራሉ ስልጣን እየተጠናከረ መምጣቱ ማሳያ አድርገው እያቀረቡ ሲሆን በእርግጥም የሌተናል ጀነራል ታደሰ ወረደ ስልጣን ተጠናክሯል ወይስ ህወሓት በማዕከላዊ ኮሚቴ በአክሱም በቅርቡ የወሰደውን ውሳኔ መሰረት አድርጎ ጀነራሉን ከስልጣን በማባረር ከ5 ዓመት በፊት የነበረውን አስተዳደር መልሶ በመተካት ዶክተር ደብረጽዮን ገብረ ሚካኤል የህወሓቱ ሊቀመንበር የትግራይ ፕሬዝዳንት ሆነው ይቀጥላሉ የሚለው ዛሬም አጠያቂ ሆነዋል። ጌታቸው ረዳ ከትግራይ በጠቅላይ ሚኒስትሩ ጥሪ ለህይወቴ ሰግቻለሁ ማለት ወደ አዲስ አበባ ከፈረጠጡ በኋላ በሰጡት የመጀመሪያ መግለጫ በጊዜ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ምክትላቸው የነበሩት ሌተናል ጀነራል ታደሰ ወረደን ከስልጣን አለማባረራቸው እንደሚጸጽታቸው በአደባባይ መግለጫ መናገራቸው አይዘነጋም። ሌተናል ጀነራል ታደሰ ወረደ ዛሬ ቀደም ሲል ጌታቸው ረዳ የተጸጸቱበትን ውሳኔ ተግባራዊ አድርገዋል። ጀነራሉ በቅርቡ በተለይም ከህወሓት ወታደራዊ አዛዦች መካከል 4 ጀነራልና 1 ኮሎኔል የሰጧቸውን ድጋፍ ተገን በማድረግ የልብ ተሰምቷቸው የወሰዱት ውሳኔ ነው። ከዚህ በኋላ ህወሓት ጀነራሉ ሊነካቸው አይችልም፣ ተከታታይ እርምጃዎች ሊወስዱ ይችላሉ የሚሉ አስተያየቶችም ተከትለው ቀርበዋል። የህወሓት ወታደራዊ አዛዦችና የፖለቲካ አመራሩ ለሁለት ጎራ መከፈል ወደ አላስፈላጊ ግጭት እንዳያመራና በተለይም የሌተናል ጀነራል ታደሰ ወረደ ከስልጣን መባረር የፕሪቶሪያው ስምምነት ተግባር አይደለም የሚለው ህወሓት በቀጥታ ከጠቅላይ ሚኒስትር አብይ አህመድ አገዛዝ ጋር ጦርነት ውስጥ ዳግም ሊገባ ይችላል የሚሉ ስጋቶች ተከትሎ ከትግራይ በርካታ ወጣቶች በህገወጥ መንገድ ጭምር ገንዘብ እየከፈሉ ወደ አዲስ አበባ እየሸሹ ሲሆን በኬላ ላይ የሚደረጉ ቁጥሮች በጉቦ እያለፉ መሆናቸውና ወደ አዲስ አበባ በአየር የሚደረግ በረራት ቦታ ለማግኘት አስቸጋሪ መሆኑን ዛሬም ከትግራይ የሚወጡ መረጃዎች ይጠቅሳሉ። ሌተናል ጀነራል ታደሰ ወረደ የህወሓት ማዕከላዊ ኮሚቴ በአክሱም ያሳለፈውን ውሳኔ ተከትሎ መፈንቅለ መንግስት ስልጣናቸውን ለማሳጣት የሚደረግ ሙከራ አደገኛ መሆኑና ተጨማሪ ጦርነት በትግራይ ላይ የሚያመጣ መሆኑን በመግለጽ በተደጋጋሚ በቅርቡ ማስጠንቀቃቸው አይዘነጋም። በህገ ወጥ መሬት ዘረፋ፣ መሬት በመሸጥና በመቸብቸብ ዜጎችን በማፈናቀል ግንባር ቀደም ሚና ካላቸው መካከል በአዳማ የሚገኙ የ120 የዘራፊ ቡድን አባላትና አመራሮች ወንጀል ማጋለጡ ተጠናክሮ ቀጥሏል። ቲኮ በሚል ስም የሚጠራው ፍቃዱ ገመቹን ጨምሮ የቡድኑ አባላት ከፍተኛ ዝርፊያ መጋለጥ ጀምረዋል። በ6 ዓመት ውስጥ ከጉልበት ሰራተኝነት ወደ ቢሊዮነርነት የተቀየረው ጢቆን በሚል ስም የሚጠራው ፍቃዱ ገመቹ ከ6 ዓመት በፊት የጉልበት ስራ የሚሰራ ሰው በጥቂት ዓመታት
ዓመታት ውስጥ እንዴት ቢሊዮነር ሆነ የሚለውን የሚያብራራው ይሄው የዝርፊያ መረጃ በኦሮሚያ ክልል አዳማ ናዝሪት በቦኩሸነን ክፍለ ከተማ ለወረዳ መሬት ጽህፈት ቤትና ለሃሮይቲ ወረዳ ጽህፈት ቤት ተከራይቶ አገልግሎት ሲሰጥ የነበረ ፎቅ ያሰራጭ ሲሆን ባለፉት 6 ዓመታት ቢሊዮነር የሆነበትን መንገድ ይሄው የዝርፊያ የግድያና ያፈና ሰነድ ዘርዝረዋል። በቦኩሸነን ክፍለ ከተማ ቀበሌ 04 ውስጥ በቅርቡ ለስራ ክፍት የሆነ በሰፊ ቦታ ላይ ያረፈና እንደ ገበያ ማዕከል ሞል የተከራየ ትልቅ ፎቅ ባለቤት የሆነው ይኸው ግለሰብ ከአዳማ መውጫ ወደ ወለንጭቲ ጠጠር የሚያወጣበት የድንጋይ ከዋሪ ከትልቅ ተራራ ጋር ድንጋይ በማውጣት የሚታወቅበት ቦታ ያለው ሲሆን የብሎኬት ማምረቻ ቦታ፣ ትልቅ የብሎኬት ፋብሪካ፣ ተሽከርካሪዎች ከ6 በላይ ሲኖትራኮች፣ ኤክስካቫተርና ሌሎችም ያሉት ሲሆን ኢንቨስትመንት በደቡብ ኢትዮጵያ ህዝቦች ክልል ሰፊ የበቆሎ ማምረቻ መሬት እንዲሁም በሰሜን ሸዋ ዞን ሰፊ የድንጋይ ማውጫ ቦታ ያለው ሲሆን የመኖሪያ ቤት በአዳማ ከተማ ውስጥ ከ40 በላይ መኖሪያ ቤቶች ያሉት የአንድ ወደ መኖሪያ ቤቶች በሚሰሩበት ወቅት ብዙ ብሎኮችን ፕሮጀክት ኮንትራት እርሱ መውሰዱንና በዚህ ሰውዬ ስም ያለው ሀብት ብዙ መሆኑን የሚጠቅሰው ይኸው መረጃ በህገወጥ መንገድ ዜጎችን ከሀብትና ንብረታቸው በማፈናቀል ንብረት መዝረፍ፣ ማገት፣ ከዜጎች በሚሊዮን የሚቆጠር ገንዘብ መሰብሰብና ክፍያ የማይፈጽሙትን እንደ ሌሎች የ120 ቡድን አመራሮችና አባላት ህይወት ማጥፋት፣ መብታቸውን የሚጠይቁትን ባደራጃቸው ቡድን አባላት እስከ ህይወት መጥፋት ድረስ የሚደርስ እርምጃ መውሰድ፣ ከቡድኑ አባላት መካከል በሌላው መንገድ በግንባር ቀደምትነት የሚጠቀሰው የዚህ ግለሰብ ዝርፊያ መሆኑን ይኸው መረጃ ይጠቅሳል። ራሳቸውን ባለጊዜ ነን በሚል ከህግ በላይ በማድረግ በኦሮሞ ህዝብ ላይ ግፍ እየፈጸሙ ይገኛል። ዝርፊያ፣ ግድያ፣ አስገድዶ መድፈርና ሌሎችም ወንጀሎች እየፈጸሙ ነው በሚል ሰሞኑን በተከታታይ እየተጋለጡ ካሉ በብርጋዴር ጀነራል ኃይሉ ጎንፋ የሚመራውና በአምቦ፣ በሻሸመኔ፣ በጀልዱና በሌሎችም የኦሮሚያ ከተሞች ጨምሮ በአዳማ ናዝሪት ያለ ቡድን አባላት መካከል ይኸው ጢቆ በሚል ስያሜ የሚጠራው ግለሰብ የመንግስት ቤትና መሬት ለግለሰብ መሸጡ በአዳማ ከተማ ወረዳ ውስጥ ቀበሌ 04 የሚባለውን የሚታወቅ ሲሆን ከዓመታት በፊት በገንዘቡ መሬት የገዛ ግለሰብ አቤቱታ ወደ ኦሮሚያና ወደ ክልል ባለስልጣናት ዘንድ ቢመላለስም መፍትሄ ማጣቱን የግለሰብ ለረጅም ጊዜ በውጭ ሀገር የኖረ ሲሆን ከ15 ዓመት በፊት አዳማ ውስጥ በገንዘቡ መሬት ገዛ። ከጥቂት ቀናት በፊት በዚያ መሬት ላይ ግንባታ ጀመረ። አንድ ቀን ጠዋት ቤት በሚሰራበት ቦታ ከፌዴራል መተናል ባሉ ፖሊሶች ተከቦ የጉልበት ሰራተኞች ተባረሩ። ሰውየው ሰምቶ መጥቶ ሲጠይቅ ከፌዴራል በተሰጠ ትዕዛዝ መሬቱ ለመንግስት ስለሚፈለግ በላዩ ላይ መስራት ክልክል ነው ተባለ። ትዕዛዙን አሳዩኝ ብሎ ቢጠይቅም ምላሽ ማጣቱን የጠቀሰው መረጃ በኋላም ተነስቶ ኃይሉ ጀልዴ ጋር ይሄዳል። ይህ ባለስልጣን ምንም እንደማያውቅና ትዕዛዙ ከበላይ አካል እንደመጣ ነገረው። ሰውየው ወደ አዲስ አበባ ሄዶ አመለከተ። መፍትሄ አጣ በማለት በዚህ መንገድ በርካታ መሬት በመሰብሰብ መሸጣቸውን ጀዋር መሐመድ ዛሬ ይፋ ባደረገው ተጨማሪ መረጃ ገልጿል። በአዳማ ናዝሪት ከሚገኙት የ120 የማፊያ ቡድን አመራሮች መካከል ትላንት በመረጃ ከተጋለጠው ወርቁ ኦባ በተጨማሪ ምትኩ ቁምቢ የሚባለውን በከተማው ከንቲባ ኃይሉ ጀልዴ ስር ተደራጅቶ በህዝብ ላይ ከፍተኛ በደል ሲያደርስ ከቆየው የማፊያ ቡድን አባላት አንዱ ሲሆን አሁን ተደብቆ እንደሚገኝም ተገልጿል። ይህ ግለሰብ ከ30 ያላነሰ መሬት ካርታ ያለው ሲሆን ካርታ ላይ ደራርቦ ሲፈርም በራሱ ካርታ ላይ ጭምር ይፈርማል የሚል ህዝቡ እስከ መቀለድ የደረሰበት ዘራፊ መሆኑ ተጠቅሷል። ሌላው ሻምበል አበራ የተባለው የአዳማን ህዝብን ቤቱን እያፈረሰ አፈናቅሎ መሬቱን እየቸበቸበ የሚገኘው 120 ማፊያ ቡድን ቀንደኛ አባል ሲሆን እሱና ሌሎችም በተመለከተ ተጨማሪ መረጃዎች ይፋ እንደሚሆኑና ሰሞኑን መረጃ ወጣብን በሚል መረጃ ለማጥፋት እየተንቀሳቀሱ ቢሆንም አስቀድሞ ሁሉም መረጃዎች መውጣታቸውን በማህበራዊ ሚዲያ በማስታወስ አጉል አትፍጨርጨሩ የሚል ምላሽ እየተሰጠ ይገኛል። የአብይ አገዛዝ በኦሮሞ ህዝብ ስም ለመደበቅ ቢሞክርም በኦሮሞ ህዝብ ላይ በተረኝነት ስሜት ያደራጃቸው ካድሬዎቹ እየፈጸሙ ያለው ህገወጥ ግድያ፣ ዝርፊያ፣ የመሬት መቀራመትና ችብቸባ ከአዲስ አበባ እስከ ተለያዩ የኦሮሚያ ክልል ዞኖች ድረስ የተስፋፋና ከከፍተኛ የአገሪቱ ባለስልጣናት የመንግስት ተቃዋሚዎችን ጭምር እያፈነ የሚገድለው ቡድን የፈለገውን ሲፈጽም በህግ ተጠያቂ አለመሆኑን በተከታታይ የወጣ ያለው መረጃ ያሳያል። ከሱዳን ፈጥኖ ደራሽ ቡድን በእንግሊዝኛው ምህጻረ ቃል RSF በቅርቡም ኮብልለው ከሌተና ጀነራል አብዱልፈታህ አልቡርሃን ጦር ጋር የተቀላቀሉት ጀነራል በሌሉበት የሞት ብይን ተፈረደባቸው። ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 22 2026 ጀምሮ ተግባራዊ በሆነው ራሳቸውን ከታጣቂው ቡድን ከፍተኛ አመራርነት አግልለው ከሌተና ጀነራል አብዱልፈታህ ጦር ጋር የተቀላቀሉት ሜጀር ጀነራል አልኑር አህመድን አዳም ወይም በቅጽል ስማቸው አልኑር አልቃባ
በሌሉበት ማዕረጋቸው ተገፎ የሞት ቅጣት እንዲበየንባቸው RSF መወሰኑን የተለያዩ የሱዳን ድህረ ገጾች ገልጸዋል። በጀነራል አልኑር ላይ ከቀረበባቸው ክሶች መካከል RSF እንደ ፈረንጆቹ አቆጣጠር በ2017 ባረቀቀው የታጣቂዎችም ደንብ ክህደት፣ ወታደራዊ ኃላፊነት አለመወጣት፣ ለጠላት መስራት፣ የተቃዋሚ ኃይሎችን መቀላቀልና የRSF መተዳደሪያ ህግንና ትዕዛዛትን መቃወም የሚሉ ይገኝበታል። የሱዳኑ ሉዓላዊ ካውንስልና የጦር ኮማንደሩ ኢንቺፍ ጀነራል አብዱል ፈታህ አልቡርሃን የቀድሞው የRSF ከፍተኛ አመራሩን ሜጀር ጀነራል አልኑርን በግንባር ከማግኘታቸውም በተጨማሪ ጠመንጃቸውን አዘግዝቀው ከRSF ኮብልለው ወደ ሱዳን መከላከያ ተቋም ለሚመጡ ሁሉም ታጣቂዎች በሩ ክፍት ነው በማለትም አቋማቸው መግለጻቸውን የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። የቀድሞው የRSF ከፍተኛ ባለስልጣኑ ጀነራል አልኩባ በታጣቂ ቡድኑ ውስጥ ከፍተኛ አመራር ከመሆናቸው በተጨማሪም በቅርቡ የታጣቂ ቡድኑ በሰሜን ዳርፉር ግዛት አልፋሽር ከሱዳን ጦር ጋር በነበረው ወታደራዊ ፍልሚያ ከፍተኛ ሚና መጫወታቸውም ተገልጿል። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረና 17 ሰራተኞች የያዘም ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የተለያዩ ዓለም አቀፍም የመገናኛ ብዙሃን ገለጹ። ኦነር 25 የተሰኘው ይህ መርከብ ባለፈው ረቡዕ ሚያዝያ 14 2018 ዓ.ም ምሽት ላይ 6 ታጣቂዎች ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ እንደነበረ ባለስልጣናቱም ገልጸዋል። በአንድ ወቅት በባህር ዝርፊያ የታወቀ በነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያው ጠፍቶም የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦች ኢላማ ያደረጉም ጥቃቶችና ዝርፊያዎች ዳግም እያሰራሩ መምጣታቸው ተመልክቷል። ወደ ሶማሊያ መዲና መቃደሾ እያመራ የነበረው የዚህ መርከብ መታገት በአሜሪካ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ በ3 እጥፍ በናረበት መቃደሾ ከተማ ውስጥ ስጋትን ይበልጥ ሊጭር እንደሚችልም ተገምቷል። መርከቡ 18500 በርሜል ነዳጅ ጭኖ እንደነበረ ከሶማሊያ በከፊል ራስ ገዝ ከሆነው ፑንትላንድ ክልል የተገኙ የጸጥታ ኃይሎች ለመገናኛ ተቋማትም ገልጸዋል። ሼፕ አትላስ የተሰኘው ድህረ ገጽ እንደአመላከተው መርከቡ ራስ ገዝ ከሆነችው ሶማሌላንድ በርበራ ወደብ በየካቲት 13 2018 ዓ.ም የተነሳም ሲሆን ግጭቱም ከተቀሰቀሰም በኋላ ብዙም ሳይቆይ በተባበሩት አረብ ኤሚሬት የባህር ዳርቻ አቅራቢያም እንደደረሰም መረጃዎች ገልጸዋል። የመርከቡ የጉዞ ካርታ እንደሚያሳየው በሆርሙዝ ሰርጥ መግቢያ አቅራቢያም ሲዞር ቆይቶ በመጋቢት 24 2018 ዓ.ም አቅጣጫውን ወደ መቃደሾም አዙሮ እንደነበረም ታውቋል። በአሁኑ ወቅት 17 ሰራተኞቹን 10 ፓኪስታናውያን፣ 4 ኢንዶኔዥያውያን፣ 1 ህንዳውያን እና 1 ስሪላንካውያን እንደዚሁም 1 የማይናማር ወይም የበርማ ዜጋ የያዘው ይህ መርከብ በዘራፊዎቹ ቁጥጥር ስር ሆኖ በጣፋንና ባንዳር ቤላ የአሳ አጥማጅ ከተሞች መካከል በሚገኘው የባህር ዳርቻ ላይ መቆሙን የተለያዩ ዓለም አቀፍ ዘገባዎችም ገልጸዋል። በባህር ወረበላዎችም ተይዟል በተባለው መርከብም ዙሪያ የሶማሊያ ፌዴራላዊ መንግስትም ሆነ በአካባቢው የሚንቀሳቀሱት በጸረ የባህር ላይ ውንብድና ዘመቻ ላይ የተሰማሩት የአውሮፓ ህብረት የባህር ኃይል ተቋማት እስካሁን ድረስ የሰጡት ዝርዝር ማብራሪያ የለም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከዚህ በተጨማሪ በአማራ ሳተላይት ቴሌቪዥን አማራ ሳት ኢቢሲ ቴሌቪዥን በሚተላለፍበት ሳተላይት ላይ በተጨማሪ በአገር ቤት እንደምታገኙን ለማስታወስ እንወዳለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።